የትሁቴን ፍቅረኛ በሚያስደነግጥና በሚያነጋግር ሁኔታ አባባና ካሌብ ማንቁርቱን ይዘው በጥይት አፈር ደም አስበሉት። ቲና ከሚባለው በላይ እቅድና አላማዋ ሳይሳካላት ቀርቶ በንዴት ተንጨረጨረች። ትሁቴ ደግሞ ከምንጊዜውም በላይ ጠላቷ ሲያሳድዳትና መከራዋን ሲያበላት የነበረው እርኩስ በአባባና በካሌብ ወጥመድ ውስጥ ገብቶ እየተሰቃየና አፈር ደም እየበላ ስታየው በጣም ደስ አላት። አባባ ደግሞ የኔ ልጅ ከመጥፎ ነገር በሙሉ እጠብቅሻለሁ፣ ያንቺ ውለታ እጅጉን ሲበዛ አለብኝ። ትሁቴ በየትኛውም መንገድ እኛ ጋር እስካለሽ ድረስ ማንም ምንም አንቺን ደፍሮ እንደማይነካሽና እንደማያሰቃይሽ ቃል ገብቼልሻለሁ ብሏት ነበር። ካሌብንም በተደጋጋሚ እኔ አርጅቻለሁ፣ አንተ በጉልበት ሁሉንም ነገር ማድረግ ትችላለህ፣ ትሁትን ልጠብቃት የምትችለው አንተ ብቻና ብቻ ነህ ብሎት ነበር አባባ። ካሌብ ደግሞ የአባቱን ትዕዛዝ ሰምቶ ዛሬ ወንድና ጀግና ሆኖ የካሌብን ፍቅረኛ ሲያሰቃያትና ሲያስለቅሳት የነበረውን እርኩስ አፈር ደም እያስበላው ይገኛል። ትሁትም ደግሞ ተው ብዬህ ነበር ከቤተሰቦችና ከምወደው አገሬ ተሰድጄ እየኖርኩ ያለሁት ያንተ ምክንያት ነው። ዛሬ እጅህን ስላገኘህ በጣም ደስ ብሎኛል። ሁል ጊዜ የሚጠብቁኝና የሚያስቡኝ ቤተሰቦች አሉኝ ብዬህ ነበር። አንተ ግን ለምንድን ነው የማትሰማው? ጭራሽ ከዚች ከርኩስ ቲና ጋር አብራችሁ ሁናችሁ እኔም መከራዬን ልታበሉኝ ነበር አይደለ? ያም ሆነ ይሄ መቼም ይሁን መቼም አይሳካልህም። አይጥ ለመሞቷ የድመት አፍንጫ ታሸታለች እንደተባለው ሁሉ እንደው አባባ ቤተሰብ አንዳንዴ ለቲና ይቅርታ በማድረግ በቃ ሞትን እየተጠባበቁ ይገኛሉ ማለት ነው። እና መጨረሻ ላይ እንግዲህ አባባ ቲና ምን ለማድረግ እንደምታስብ እያየን ነው። ሰተት አድርጋ የትሁቴን ሰውዬ አምጥታ አባባን በትራስ አሳፍና ልታስደፋው ነበረ። ግን ምኑም ነገርም አልተሳካላትም። መጨረሻ ላይ በአባባ እጅና በካሌብ እጅ ብቻና ብቻ ነው የወደቀው ማለት ነው። በጣም ነው ደስ ያለኝ ከምላችሁ በላይ። ቲና እንግዲህ ቤተሰቡን ሻይ አፍልታ ልትመርዝና ልትገላቸው ባሰበች ጊዜ ትሁቴ ደግሞ ወደ ክችን ስራዋን ልትሰራራ ስትገባ የሆነ የፈሰሰና ደስ የማይል ነገር አየች። ኦኦ ይቺ እርኩስ የሆነች ልጅ አሁንም መርዛ ልትገላቸው ነው አይደለ? ይሄን ሻይማ በፍጹም መጠጣት የለባቸውም አለች። ሻውን ቲና ወደ ሳሎን ይዛ ሂዳ ጠጡ ከመተኛታችሁ በፊት እስኪ ዛሬ እንኳን ላፍላላችሁ ብዬ ነው ምናምን አለች። አመሰግናለሁ የኔ ልጅ፣ ዛሬ የሻይ ባለሙያ እስኪ ቀመስላት እያለ ዳኒ ማሽሟጠጥ ጀመረ በቲና ሙያ። ከዛ ሻውን ሊቀምሱ ሲሉ ቲና ታሁን ጠጡት እያለች በደስታ እየተሞላች ትሁቴ እየበረረ ይመጣይና አባዬ፣ ዳኔ፣ ካሌብ እንዳጠጡት ኤዱ ሻውን ተውት እያለች መጮህ ጀመረች። የኔ ልጅ ትሁቴ ምን ሆነሻል? ምንም አልሆንኩ አባዬ፣ ግን ሻው የተፈላው በቆሻሻ ውሃ ነውና መጠጣት የለባችሁም ብላ ስትለው ከዛ እንዴ ምን ችግር አለው ውሃው ፈልቶ የለ እንዴ ብሎ ሲል አይሆንም አባዬ አለችና ያንን ብርጭቆ ቀማችው። ግን የሚገርመው ነገር ሻው ላይ የመረዘችው የአባባን ብቻ ነበር፣ ይችርኩስ ማለት ነው። ግን ሁላቸውም ስለነቁባት ያንን ሻይ ሳይጠጡት ተውትና በሉኔም ልተኛ ደህና ደሩ ብሎ አባባ ወደ ምኝታ ክፍል ገባ። ዳኒና ካሌብ ሳሎን ላይ ቁጭ ብለው ቀሩ። ትሁቴም ደግሞ ሻውን ጠቅላ ወደ ክችን ይዛ ሄዳ ነበር። ከኋላ ተከተለችና ቲና የትሁቴን ማንቁርት ይዛ ስታጨናንቃት በድንገት መጣና ካሌብ እየተደናበሩ ነበር። ትሁቴ ምን ሆናችኋል? እየተፈጠረ ነገር አለ እንዴ? በሉ ደህና ደሩ ብሎ ሲል ቲና ፊቷ ላይ ጥሩ ስሜት እንደሌለ ካየ በኋላ ምንድን ነው እያለ ሲል ተናገሪያ፣ ያደረግሽውን ነገር ተናገሪ ብሎ ሲያፋጥጣት ቲና ደንግጣ ወደ ምኝታ ክፍል ሄደች። ትሁትና ካሌብ ቁጭ ብለው የተፈጠረውን ነገር የቆሻሻ ሻይ ነው ያፈላችው። ትሁት እባክሽ ይችል ክችን አትግባ፣ ምንም ቢሆን ምንም እኔ አላምናትም፣ የምታደርገው ነገር ከባድ ነው እያላለ ጅል
አሁን እሷ ትሁቴ መታ ባታስድናችሁ በተደጋጋሚ ቲና ይቅር ስላለች ብቻ እያስመሰለች ተለውጣለች ብላችሁ ማመናችሁ በጣም ይገርማል። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ የሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የትሁቴ ድራማ እንደቀጠለ ይገኛል። የትሁት ፍቅረኛ ራሱ በቆፈረው ጉድጓድ ሰተት ብሎ ገባበት። አባባና ካሌብ ሲጥ አድርገው በገመድ ስር አድርገው ሶፋ ላይ አስቀምጠው በሽጉጥ እያሰቃዩትና እየፈነከቱት ይገኛሉ። ዳኒ በጣም ተገረመ። ከኤዱዬ ጋር ደስ የሚል ፍቅር እያሳለፉ ይገኛሉ። ኤዱዬ በተደጋጋሚ ከዳኒ ጋር ይቅር ተባብለው ፍቅራቸውን እንዳድስ አድሰዋል። ካሁን በኋላ ለሚመጣው ክፍተት ማንንም ጠላት አናስገባም፣ ራሳችን ማሸነፍ አለብን ተባብለው ይቅር ተባብለው ፍቅራቸውን እያጣጣሙና ሊጋቡ እያሰቡበትን ቀን እያወሩ ይገኛሉ። ቲና ደግሞ ይሄ ቤተሰብ በሙሉ አንድ አይነት ሆኖ እኔም ብቻ ማቃጠል የለበትም፣ አሁን እዛ ትሁት ፍቅረኛ ዘንድ ልሄድና ይችን ነቀርሳ ማጥፋት እንዳለብኝ መጀመሪያ ላይ ትሁትን የምትባል ሴትዮ ማጥፋት አለብኝ ብላ መኝታ ክፍሉ አሁንም ወሰነችና ወደ ክፋት ቀጥ ብላ ወደ ትሁቴ ፍቅረኛ ዘንድ ስትሄድ እሱም መታጠቢያ ክፍል ገብቶ እየታጠበ ነበርና ሳሎን ተቀምጣ ሲያገኛት ምን አባሽ ልትሰሪ በጧቱ መጣሽ ሲላት ትናንትና ጥሩ አጋጣሚ አግኝቼ ነበር፣ ሻፍልቼ ቤተሰቡን ልመርዛቸውና ልደፋቸው ስል በአጋጣሚ ችርኩስ መታ አበላሸችብኝ። አየሽ ትሁቴ ማለት ጥበበኛና ጀግና ብልጥ ሴት ናት። አንቺ ግን ባልሽን እንኳ በቁምሽ አስወሰርሽ፣ ጅል ነሽ አላት። እኔ የምፈልገው እዛ ቤት ገንዘብና ገንዘብ ብቻ ነው፣ ገባህ? ቆይ ምን አርጊ ነው የምትለኝ? እኔ እኮ አድርግልኝ ያልከኝን በሙሉ እያደረግኩልህ ነው። ለምንድን ነው ግን? ለእኔ እኮ አንድም ነገር አላደረግክልኝም። ምን ሆነሻል? ሽማግሌውን ባለፈው ልገል አልተመቸኝም፣ ዛሬም ደግሞ የሆነ ነገር ማድረግ አለብን ተባባሉና ተቀጣጥረው እሷም የካሌብንና የዳኒን እንዲሁም የኤዱዬን ፎቶ እያሳየችው ነበር። ያንን ፎቶ ቆመው ሲያወሩ ትሁቴ ወደ ሱቅ ስትሄድ እንዳጋጣሚ ሁለታቸው ተገትረው እያወሩ ስታያቸው ደነገጠችና እውይ ጉድ፣ ምን አይነት ጉድ ነው የተፈጠረው? ምንድን ነው አለችና መገረም ጀመረች። ከዛ ተመለሰችና ለአባባ ደወለች። አባባ ላገኝ እፈልጋለሁ፣ አለህበት ቦታ ልምጣ አለችው። አባባም አለችበት ቦታ ላይ ትሁቴ ሲገናኙ የተፈጠረውንና የሆነውን ነገር ብትነግረው በጣም ተደነጋገጠና እጉይ ይህች እርኩስ እኛ ተቀይራለች እያልን እንትን ስንል ቀርማ ብዙ ነገር ሳታደርገን ትሁቴ ዛሬ ወደ ሱቅ መውጣትሽ በጣም ጥሩ አጋጣሚ ነው። አሁን እንግዲህ እቤት ሂጂና የራት ፕሮግራም እንዳለ መናገር አለብሽ። ሁሉም ወደ ውጭ እንዳይወጡ፣ ማንም ሰው ከቤት መውጣት የለበትም። ሁላችንም እቤታችን እየተጫወትን እናመሻለን ብሎ አለ። ዳኒ ከኤዱ ጋር እንዲሁም ደግሞ ቲና ወደ ቤት ተመልሳ ስለ ኤዱ እያወሩ ነበር። ዛሬ ለምን አንተና እሷ መታረቃችሁን አስመልክተን ቆንጆ የራት ፕሮግራም አናደርግም ብላለች። ከዛ እሺ ችግር የለውም እንሂድ እየተባባሉ ኤዱና ዳኒ ቃል ገቡ። ካሌብ ግን እኔ በጭራሽ መሄድ አልፈልግም፣ እቤቴ ነው ማምሸት የምፈልገው ብሎ ሲል እንዴ ካሌብ ምን ሆነሃል? ለአንድ ቀን ፈታ ብለን በጊዜ እንመለሳለን። አይ ቢሆንም እኔ መውጣት አልፈልግም አለ። ትሁቴ እንዳጋጣሚ ቆይታዋን ከአባባ ጋር አደረገችና እውነት ነው እዚህ ቤት ማንም ዛሬ እንዲወጣ አልተፈቀደም፣ አባዬ ትልቅ ፕሮግራም አለ ብሏል፣ በሱ ፕሮግራም ደስተኛ ሁን እናመሻለን ብላ ስትል አንቺን ደግሞ ማን አባሽ ጠራሽ? ምን አባሽ ትሰሪያለሽ? እኔ ባሰብኩበትና ባቀድኩበት ጊዜ ይህንን እቅድ እንዴት ልታቀዱ ትችላላችሁ? ቲና እኔ አባዬ ያዘዘኝ እንጂ እቅዱን እኔ ያላመጣሁትም፣ ገባሽ? ያም በይህም የአባዬ ትእዛዝ እስከሆነ ድረስ ትእዛዙን ማክበርና መፈጸም አለብን ብላ ተናገረች። ከዛ በጣም በሚገርም ሁኔታ ትሁቴን ተከትላ ወደ ክችን ገባችና ቆይ አንቺ ልጅ
በተደጋጋሚ እቅዴን አታበላሽብኝ፣ በመስመር አትሂጂ እያልኩ ስንቴ ነው የተናገርኩት? ትሁት እባክሽ አትፈታተኝኝ። አንቺ ልጅ ከባድ ፈተና ውስጥ ላይ እየገባሽ ነው ያለሽው፣ ጥንቃቄ ብታረጊ ይሻልሻል ብላለቻት። ምንም አታመጭም ቲና፣ እኔ አሁን ላይ ስንት የሚያሳስበኝ ነገር አለ። እኔ አንቺ እቅድና ፕሮግራም መያዝሽን እንዴት አባሽ ላቅ እችላለሁ ብላ መለሰችላት። ተናደደችና ወጣች። እንግዲህ አባባ የሚያስፈልገውን ነገር ከዳኒና ከካሌብ ጋር ገዛዝተው መጡና ፏፈንትሽ ብለው ማምሸት ጀመሩ። ወይናቸውን እየተጎነጩና እየጠጡ ከዛ እየተሳሳቁ፣ ትሁትም ደግሞ በሚገርም ሁኔታ ከአባዬ ጋር ጨዋታዋን ይዛ በሳቅ ፍንድቅ ብላለች። አባባም ተገረመና ትሁትም ከካሌብም ጋር ወሬያቸውን እየተቀባበሉ ያወራሉ። ቲና የሚያወራት የሚያጫዋታትም ሰው ስለሌለ እርርድብን ብላለች። ግን ያው የትሁቴ ፍቅረኛ በደንብ አርግሽ አስክሪያቸው እመጣለሁኝ ብሎ ስላለ በጣም በደስታ ተሞልታ ለአባባ እየቀዳች ጠጣ አባዬ ተጫዋት እያለች ታረበርባለች። ኤዱዬና ዳኒ እንግዲህ ደስ የሚል ፍቅር አላቸው። ካሌብም ደግሞ ትሁቴን እንደሚወዳትና እንደሚያፈቅራት በአንዳንድ ነገር እየገለጸ ይገኛል። ኤዱና ዳኒ ተገርሞባቸዋል ማለት ነው። ትሁት አሁን ላይ ነጻ እንደወጣችና ጀግናው አባባ ቲና በቆፈረችው ጉድጓድ ራሷ እንድትገባ እናደርጋለን፣ ራሷ በቆፈረችው ወጥመድ ራሷ እንድትገባ እናደርጋለን፣ የኔ ልጅ ምንም ነገር አታስብ እያላት ነበረ ማለት ነው። ትሁቴ ከምን ጊዜውም በላይ ይሄ የሚያሰቃያት ሰውዬ በወጥመድ ስር ስለገባላት እጅጉን በደስታ ተሞልታ ፊቷ ሁላ ፈገግ ብሏል። ቲና ደግሞ የትሁት ፍቅረኛ ታግቶ እያሰቃዩት ስታይ እሷ አንዱም ነገር ስላልተሳካላት በንዴት ተቃጥላ ልትሞት ደርሳለች ማለት ነው። ይገባሻል፣ ገና ምን አይተሽ? ውድ የተከብከብ የስጦታ ሚዲያ ቤተሰቦች የትሁቴ መጨረሻ ምን ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። ቲናስ እድሜ ዘላለሟን ተንኮል እያሰበች አንዱም ሳያሳካላት ጊዜዋ ያልቅ ይሆን? ዳኒና ኤዱዬ ሽምግልና ይላክ ሆኖ የሚለውንም በጉጉት የምናይ ይሆናል። የትሁቴና የካሌብ ፍቅር እየበረታና እየጠነከረ እንደሚሄድ ተስፋለን ማለት ነው። አባባ ከምን ጊዜውም በላይ ትሁት ስላለች ሁሌ ጀግና ነኝ ብሎ ያስባል ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።